የጁረይጅን ታሪክ ላንሳላችሁ። የተለያዩ ሐዲሶች ላይ ተዘግቧል። ጁረይጅ በበኒ እስራኤል ዘመን የሚኖር ዓቢድ ራሂብ ነበር። አላህን በጣም የሚገዛ የአካባቢው ዘመን ፈሳድ ስላልተመቸው ከፍ ያለ ቦታ ላይ ሰው ማዓ የአምልኮ ቦታ ሰራ፣ ብቻው የሚኖርበት። በእኛ አገር ኸልዋ ነው የምንለው። ልክ እንደዛ አይነት በጭቃ ሰርቶ ለብቻው ሆነ። በኒ እስራኤል ማለት አብናኡ ያዕቁብ ማለት ነው። የያዕቁብ ዘሮች ምን ይባላሉ? እስራኤል የሚለው ያዕቁብ ማለት ነው። ያዕቁብ የኢስሐቅ ልጅ ነው። ኢስሐቅ ደግሞ የማን ልጅ ናቸው? ኢብራሂም ዓለይሂ ሰላም። ወበሸርናሁ ቢኢስሐቅ ወሚን ወራኢ ኢስሐቅ ያዕቁብ። አብናኡ ያዕቁብ ማለት ነው። እስራኤል ዘሮች ስንል የያዕቁብ ዝርያዎች ማለት በኒ እስራኤል ስንል። አላ ኩል ሓል ጁረይጅ ዓቢድ ነበር። አላህን ይገዛል እዛ ቤት ውስጥ። ታዲያ እንዴ እናቱ ለሃጃ ፈለገችውና ወደ ቤት መጣች። ወደሚገዛበት ቦታ ወደሚገዛበት አምልኮ ቤት ቀረብ ባለችና ያ ጁረይጅ፣ አንተ ጁረይጅ ደጋግማ ጠራችው። እንደማይመልስላት እርግጠኛ እስክትሆን ድረስ ጠራችው። ጁረይጅ ድምጿን ሰማ። አላህን ሶላት ላይ ሆኖ አማከረ። ጌታዬ ሆይ ጾለቴ ይሻለኛል ወይስ እናቴን ልመልስ? ተወዛገበ። የቱን ላስቀድም? አይ ጾለቴ አለና ጾለቱ ላይ ጸና፣ ዒባዳው ላይ ተመለሰች እናቱ። በሁለተኛው ቀን መጣች። ያ ጁረይጅ ልጄ ጁረይጅ ወይ ደጋግማ ጠራችው። ድምጿን ሲሰማ እሱም ተወዛገበ። ጌታዬ እሷን ላስቀድም ጾለቴን ዒባዳዬን? ወደ ዒባዳው ሄደ። እናት ሐቅ አላት። ሱና ሶላት እየሰገድነ ከጠሩን አቋርጠን አቤት ማለት ግዴታ ነው። ፈርድን ነው ማታደርገው። እንኳን እንደዚህ 2 ወር ሳትደውልላት እዚህ መቀመጥ ቀርቶ ስትጠራ በየሳምንቱ ድምፅህን ስትሰማ ሐሴቷ ከባድ። ሶስተኛ ቀን መጣች። ፀሐይ በጣም ሆኖ ነበር። ተተወቀዑ ሸምሰ ቢየዲሃ ይላል። ፀሐዩን በእጇ እንዲህ እየተከላከለች መጣች። ያ ጁረይጅ ጠራችው። ሊመልስላት ፈቃደኛ አይደለም። ወደ ዒባዳው ቀጠለ። ያኔ እናት ብትሆንም ተበሳጨች። ሰዋዊነቷ አሸነፋት። ያኔ ምን አለች? የኔም ፊት ማየት ነው ቢያልከው اللهم لا تمته حتى تري وجوه المميسات አላህ ሆይ የዝሙተኞችን ፊት ሳታሳይ እንዳትገለው አለች። ከባድ ርግማን። ከቀናቶች አለፉ። ይሄ እናት ዱዓ ላይ ደርሷል። ጁረይጅ ከሚሰራው ዒባዳ የተነሳ በአካባቢው ማህበረሰብ ሷሊህ ሰው ነው ተብሎ ይወራለት ጀመር። አንዴ በኒ እስራኤሎች ተቀምጠው ባሉበት መድረክ ላይ ስለሱ ዒባዳ ሲነሳ የተወሰኑት ሒስድ ገባቸው። ይሄ ሰው እንዲወደሳል እንዴ? ማን ነው የሚያጠፋልን ሲሉ አንዲት በጣም ቆንጆ ሴት ነበረች። እሱንም እኔ ነው ጉድ ምሰራላችሁ አለች። ትችያለሽ? አዎ ጎኦን አላት። ቀጥይ። በጣም አምራ ለባብሳ ተውባ ሽቶዋን ተቀባብታ ጁረይጅን ልታሳስት ወደ አምልኮ ቦታው አካሄደች። በረሃው ላይ ሄደችና አባበለችው። አላህን በጣም ፈሪ ነበር። ፊት ልሰጣት ፈቃደኛ አይደለም። ሞከረች፣ ደከመች፣ ሽንፈት መሰላት። በቁንጅና ለምን ያላማለልኩት? መጨረሻ ወደ ጁረይጅ መውጫ ቦታ ላይ የሚታወቅ አንድ እረኛ አለ። ከእርሱ ጋር ዚና ሰራች። ከእርሱ ማረገዘች። ልጁንም ወለደችው። እንደወለደችው ያንግቧን ልታሳካ ሕፃኑን ይዛ መጣ ወደ ሰዎቹ። ይሄው የጁረይጅ ልጅ አለች። ሰው የዚህን ያህል የሸር ጥግ ሄደ። ከዛ በደስታ ዘለሉ። እሱን ሊያዋርድ ወደ ቤቱ መጡ። ቤቱን አፈራረሱት። እሱን አወጡና መምታት ጀመሩ። ማለኩም ምን ገጠማችሁ? ለምን ነው የምትመቱኝ? ይጮሃል እሱ። በጣም መቱት። ምን መታ ይጠፋል እንደ የሰራውን ስራ ምን ሰራው? እዚች ሴት አርግዛሃል። በጭራሽ አላቃትም። አርግዛሃል። እሺ ትንሽ ደቂቃ ስጡኝ። ለቀቁት። ውዱ አደረገ፣ ሶላት ሰገደና ሕፃኑን አምጡልኛል። ካመጡት በኋላ ልጁን እዚህ ሆዱ ላይ መታ አድርጎ
ያ ጉላም አንተ ሕፃን ልጅ ሆይ ሐዲሱም ይነግሩም አልናቸው ነቢይ መሐመድ ሰለላሁ ዐለይሂ ወሰለም اللهم صل وسلم على نبينا የበኒ እስራኤል ታሪክ መዘው ያስተዋወቁ ነው። ያ ጉላም መን አቡክ አባትህ ማን ነው አለው። ነቢይ አይደለም ጁረይጅ ግን የቂኑ አላህ ዘንድ ያለው እዚህ ጥግ ነው። በሚታወቀው ህጋችን ሕፃን ልጅ አያወራም ገና የሚጠባ ሕፃን ግን የቂን አላህ አላህ ዘንድ ያለው እርግጠኝነት ጥልቅ ነበር። ያ ጉላም መን አቡክ አባትህ ማን ነው አለው። አቢ እንትና ነው ያ እረኛው ብሎ ተናገረ። ይህን ክስተት ማን ይሰማል? በኒ እስራኤሎች ልክ ይህን ሲሰሙ ግሩጋ ወደቁ። ቀርበው ያቅፉት ጀመሩ ጁረይጅን። ልክ የአላህን ወልይ ነው እንዲህ የምናሰቃየው ይቅርታ አድርግልን ብለው እጁን መሳብ ልብሱን ማሻሸት ጀመሩ። እባክህን ያፈረስነውን ቤት ከወርቅ ነው ምንገነባልህ አሉት። ጁረይጅ ምን አለ ነው እንደነበረው አርጋችሁ ስሩት። ባዕደ ዑስሪን ዩስራ ስምህ ሲጠፋ ስታየው የሚከላከልልህ ማን? አላሁ ስብሓነሁ ወተዓላ። አሸባሪ ብለው የሆነ ዶክሜንተሪ ካሳዩ 9 ሰዓት ላይ ጠብቀው ሌላ ነገር ይወጣል። ግልጽ ነው። አላህ ነው ካንተ የሚከላከል። አንተ ከሱ ጋር ሳድቅ የእውነት ኑራ አላህ ጋር። ህይወት ላይ ውጥረቶች ስታይ ምን ይከተለዋል? እፎይታ ይከተለዋል። ይህ የዩኒቨርሱ ህግ ነው። አላህ ምድር ላይ ካስቀመጣቸው ህጎች ውስጥ አንዱ ይህ ሆኖ እናገኘዋለን።